ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ ተደራሽነታችንን ከፍ ስለሚያደርግ ላይክ እያደረጋችሁ ፕሮግራማችንን እንድታደምጡ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የመጀመሪያ ክፍል ትኩረት የምናደርገው ትናንት ከተደረጉ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች መካከል አርሴናል በሜዳው ብራይተንን አስተናግዶ 2-1 በሆነ ውጤት ያሸነፈበትን አምበሉ ማርቲን ኦዴጋርድ በ16 ጨዋታዎች እንግዲህ የመጀመሪያ ግቡን ባስቆጠረበት ከረፍት መልስ ጆርጂኒዮ ሩተር በራሱ መረብ ላይ እንዲሁም ጎሜዝ ለብራይተን ብቸኛዋን ግብ አስቆጥሮ የሚካኤል አርቴታ አርሴናል ለሁለተኛ ተከታታይ ሳምንት ሲቲ ቀደም ብሎ ተጫውቶ በሊጉ አናት ላይ ተቀምጦ ጫናውን ከፍ ባደረገበት ሌላ ሳምንት የፕሪሚየር ሊግ መርሃ ግብር ሌላ ድል የሚካኤል አርቴታ አርሴናል ማስመዝገብ ችሏል። በዚህ ድል ዙሪያ መነሳት ያለባቸው ነጥቦች አንስተን እንወያያለን። አርሴናል ራሱን ከጫና የማውጣት እንዲሁም ጫናዎችን የመቋቋም አቅሙን ከጨዋታ ጨዋታ እያዳበረ መምጣቱን የተመለከትንበት ሌላ አስደናቂ የአእምሮ ዝግጅት የታየበት የጨዋታ አጋጣሚ ነበር ከብራይተን ጋር የተደረገው። ሌሎች አዳዲስ ጉዳቶች በተመዘገቡበት አርሴናል በዘንድሮ ሲዝን 11ኛ የተከላካይ ክፍል ጥምረት ለመጀመሪያ ጊዜ በአምስቱ ትላልቅ ሊጎች ከ12 ዓመት በኋላ ለመጀመሪያ ጊዜ አንድ ቡድን አዲሱ ዓመት የፈረንጆች አዲስ ዓመት ሳይገባ 11 የተለያየ አይነት የተከላካይ ጥምረትን በመሞከር አስገዳጅ የሆኑ የመጀመሪያ 11 ውስጥ ተጫዋቾች ጉዳት ሲያስተናግዱ አስገዳጅ ለውጦችን እያደረገ ነገር ግን አሸናፊነቱን የቀጠለበት ሌላ አስደናቂ የምሽት ጨዋታ ነበር። እያንዳንዱን ትናንት የተደረጉ ተጠባቂ ጨዋታዎችን ሊቨርፑል ከወልቭስን እንዲሁም የፔፕ ጋርዲዮላ እና የራያን ቸርኪ ሌላኛው ድልን በተመለከተ ምሽት ላይ ደግሞ የተመለከትነው አስደናቂ ካምባክ በቪላ በኩል የተስተዋለበትን በስታንፎርድ ብሪጅ 2-1 ያሸነፉበትን እነዚህን ጨዋታዎች 4 የተለያዩ ፕሮግራሞች እንግዲህ ዛሬ ዕለተ እሁድን ወደ እናንተ የምናደርስ ነው የሚሆነው። ይሄ ፕሮግራም በዋነኝነት ትኩረት የሚያደርገው የሚካኤል አርቴታ አርሴናል ሌላ ድል፣ ሁለተኛ 45 አስጨናቂ አጋጣሚዎች፣ የዴቪድ ራያ ልዩ ብቃት የተስተዋለበት ሚካኤል አርቴታና አርሴናል በአዲስ ፎርሜሽን ብቅ ያሉበት የትናንት ምሽቱ ፍልሚያ ይሆናል። ጨዋታውን እንዴት ተመለከታችሁት? በሰሞኑን አንድ የአርሴናል በርካታ ደጋፊዎች የሚከተሉት የኤክስ ገጽ አንድ ጽሑፍ አጋርቶ ነበር። ከሰሞኑን ምናልባት ሀገራችን ውስጥ ያሉ የሶሻል ሚዲያ ተከታዮች ይህን ጉዳይ በመመልከት ይመስለኛል አንዳንድ ሀሳቦችን ሲያንጸባርቁ አስተውለን ነበር። በተለይ የአምበሉ ማርቲን ኦዴጋርድ መሰለፍና ከአርሴናል ውጤት ጋር የዚህ ተጫዋች ብቃትን ተያያዥ ማድረግ እና አርሴናል ይዞ የመጣው ሞመንተም ያለማስቀጠሉ ትልቁ ሚስጥር ማርቲን ኦዴጋርድ ነው። ሰሞኑን አርሴናል የሚያሸንፍበት መንገድ ወይም የማሸነፊያው መንገድ ተገቢ አይደለም፣ ኦንጎሎች ይበዛሉ፣ ቡድኑ ማርቲን ኦዴጋርድ ሲመጣ ማጥቃቱ ላይ የተወሰኑ ባላንሶች ሽፍት ያደርጋሉ የሚል አንዳንድ ትችቶችን ተመልክተን ነበር። ነገር ግን ከሰሞኑን በአጠቃላይ የአርሴናል ድል ውስጥ በልዩነት ምናልባት ነጥለን በብቃት ደረጃ በሜዳ ውስጥ አስተዋጽኦና በኳሊቲ እንቅስቃሴ ካየን እንደ ሳካና ኦዴጋርድ አስደናቂ ብቃትን ለተከታታይ ጨዋታ እያሳዩ ያሉ ተጫዋቾች ያሉ አይመስለንም። በተለይ በሰሞኑ የአርሴናል ብቃት ተከታታይ ጨዋታዎች ላይ የዚህ ተጫዋች ፐርፎርማንስን
እንቅስቃሴን በሜዳ ውስጥ ያለውን ኃላፊነትና በሚሰጠው ሚሽን ላይ የሚወጣበትን መንገድ ስንመለከት እንግዲህ ልዩነት ፈጣሪ መሆኑን ትናንትና አርሴናል ከሰሞኑ እንግዲህ በኤቨርተን ጨዋታ ነው ፍጹም ቅጣት ምት ከረፍት በፊት ማስቆጠር የቻለው። ከረፍት በኋላ ነበር በርካታ ግቦች እየተቆጠሩ የነበሩት። የሚካኤል አርቴታ አርሴናል ከቪላው የዲሴምበር 6 ሽንፈት በኋላ ቀሪ ጨዋታዎችን ሁሉ ተከታታይ ሲያሸንፍ የማሸነፊያው መንገድ በዚህን ወቅት ከዚህ ቀደም ክለቡ የሚያጋጥመው ውጥረት፣ የተደራራቢ ጨዋታን ጫና፣ የጉዳት ባላንስ ስብስቡን ሲያናጋ እንዴት እንደሚወጣና ውጤቶች እንዴት እንደሚመዘገቡ እናስታውሳለን። የዘንድሮ ግን በብዙ ርቀት ካለፉት ጊዜያት የተሻለ መሆኑን ከሚያረጋግጡ ጉዳዮች መካከል ለሁለት ተከታታይ ሳምንት የዛሬ ሳምንትም ዌስትሃምን በሜዳው ሲቲ አሸንፎ በሊጉ አናት ላይ ለሰዓታት ተቀምጦ ነበር። ያ ጉዳይ እንግዲህ ከፍተኛ ጫና አርሴናል ላይ ይፈጥራል። ነገር ግን ያለፈውም ሳምንት በበቂ ሁኔታ ኤቨርተንን ሞር ኮንትሮል በነበረ እንቅስቃሴ በቪክተር ዮከሬስ ብቸኛ ፍጹም ቅጣት ምት ማሸነፍ ቻሉ። ትናንትናም ሲቲ ኖቲንግሃም ፎረስትን ሲቲ ግራውንድ ላይ 2-1 አሸንፎ በተመሳሳይ ጫና ማድረግ ችሎ ነበር። ነገር ግን የሚካኤል አርቴታ አርሴናል በተለይ ፍጹም የበላይነት የወሰደበት የመጀመሪያ 45 በማርቲን ኦዲጋርድ ብቸኛ ግብ መሪ ሆኖ መውጣት ቻለ። ሁለተኛ 45 እንደተጀመረ 52ኛ ደቂቃ ላይ ደክላን ራይስ ክሮስ ያደረገውን የኮርና ኳስ ጆርጂኒዮ ሩተር በራሱ መረብ ላይ ያስቆጠረ። አርሴናል እንግዲህ ያለፉትን ተከታታይ ድሎችን ሲያስመዘግብ ካስቆጠራቸው 6 ግቦች 4ቱ በተጋጣሚ ኦንጎል የተቆጠሩ ናቸው። ነገር ግን ኦንጎል በፊፋም ሆነ በእግር ኳስ ሕግ አልተከለከለም። ኦንጎል በመጀመሪያ ደረጃ ተጋጣሚ የሚፈጥረው ጫና የሚያስከትለው የግብ አይነት ነው። ተጋጣሚ ላይ ከፍተኛ ጫና አንዱ ቡድን በሚፈጥርበት ወቅት የመደናገር የሚያስከትለው ይሄ ጌም ኮንሰንትሬሽንን ከጫና ብዛት ተጋጣሚ ኮንትሮል ለማድረግ ሲቸገር በራሳቸው መረብ ላይ የራሳቸው ተጫዋች ያስቆጥራሉ። አንደኛው ኦንጎል በብዛት የሚመዘገብበትን ክለብ ከተመለከታችሁ ከጫና ብዛት ጫናዎች ሲደራረቡ በራሳቸው መረብ ላይ የሚያስቆጥሩት ነው። እንግዲህ በኦንጎል ውጤትን ማሸነፍ 3 ነጥብን ማግኘት አልተከለከለም። ስለዚህ ኦንጎል ከተመዘገበው ይልቅ በዕለቱ ስለነበረው እስቲ አንዳንድ ጨዋታዎች የጨዋታ እንቅስቃሴና አስገዳጅ ውሳኔዎች ያመጡት ታክቲካል መፍትሄዎችን እናንሳ። ከቀናት በፊት ታስታውሱ እንደሆን በኗኔሪ ኦዲጋርድ እና የኢዜ ምስል ባለበት 3 ቦክስ 3 ሲስተም ብለን እስቲ ለመወያያነት ሚካኤል አርቴታ ይሄን ሲስተም ለምን አይተገብርም? ኢዜን ማስቀመጥ በዚህን ሰዓት ካለው ወቅታዊ ብቃት አንጻር ከወጣበት ገንዘብ የኦዲጋርድ አስፈላጊነትን የነ ኗኔሪ ሚና ደቂቃ የማግኘትን ጉዳይ መነሻ በማድረግ ስለ 3 ቦክስ 3 ሲስተም ስናነሳ የደክላን ራይስ የቀኝ ኢንቨርትድ ፉልባክ ሆኖ የመጫወቱ እድል አያይዘን አንስተን ነበር እና ሚካኤል አርቴታ እንግዲህ ፕሮግራማችንን ያደመጠ ነው የሚመስለው። ኢንቨርትድ ፉልባክ አድርጎ አስገዳጅ ቢሆንም በጁሪየን ቲምበር ጉዳት ምክንያት አስገዳጅ የሆነ የኢንቨርትድ ፉልባክ ሲስተምን ነበር ትናንትና ይዞ ወደ ሜዳ መግባት የቻለው። እንዲሁም በማማማቂያ ሰዓት ላይ ሪካርዶ ካሊፊዮሪ መጠነኛ ህመም ተሰምቶት አስገዳጅ የሆነ ሁለተኛ ለውጥ 2 ፉልባኮች በዘንድሮ ሲዝን አብዛኛውን የአርሴናልን ፊክስቸር በቋሚነት የጀመሩ 2 ፉልባኮች ሲነሱ፣ እንዲሁም የሴንተር ባክ ጥምረት ላይ ከዚህ በፊት ሂንካፔ በሚሰለፍባቸው ጨዋታዎች ዊሊያም ሳሊባ ጉዳት ላይ ነበር። ከሞስኬራ ጋር እየተጣመረ ሞስኬራ ተጎዳ፣ ሳሊባ ተመለሰ። አዲስ ቅንጅት ያውም ተከታታይ ጨዋታ ላይ ስለ ኮንሲስተንሲ ጥያቄ ክለቡ በሚያሸንፍበት ግቦችን በሚያስቆጥርበት መንገድ ላይ ጥያቄዎች እየተነሱ ይሄም ጥምረትም ትኩረት አልተሰጠው። ምክንያቱም አርሴናል በሁለቱ ተጫዋቾች ጥምረት የተለየ የተመዘገበ ውጤት ወይም ጫና የለም ቡድኑ ላይ። እዚህ ላይ ነው እንግዲህ 2 ተፈጥሯዊ ፉልባኮች ሲጎዱ
ሌላ አዲስ ባላንስ። ይሄ ከባድ ነው ጫናው። ለዛ ነው ሚካኤል አርቴታ ተመሳሳይነት ያላቸውን አማካዮችን በአንድ ቦታ የአንዱ መኖር ሌላኛውን ነፃነት በሚነሳ ፖዚሽን ላይ ኃላፊነት ወስዶ ያሰለፈው። ከረፍት በፊት አርሴናል ፍጹም የበላይነት ብራይተን ላይ በመውሰድ ብራይተን አንድ ኳስ ብቻ ነው በአርሴናል የመጫወቻ ክልል ውስጥ መንካት የቻለው። 0.00 ኤክስጂ ነበር። ምንም ሙከራ አልተደረገም። አርሴናል 15 ሙከራ በማድረግ 5 ኢላማውን የጠበቀ ነገር ግን 15 ሙከራ አድርጎ 5 ኢላማውን የጠበቀ ሙከራ በተጋጣሚ የመጫወቻ ቦክስ ውስጥ 17 ኳሶችን ከረፍት በፊት የነካ ቡድን በአንድ ግብ ጨዋታውን በአንድ ግብ ማርጅን ይዞ መውጣቱ ተጋጣሚ ትናንት የነበረን ቅድመ ጨዋታ ግምገማ ላይ ስናነሳ ነበር። የብራይተን አይነት ቲም በማንኛውም ደቂቃ ጨዋታን ለመቀየር ሪስኮች የሚወስድ ነው። የተጫዋቾች ለውጥ ላይ ትላልቅ ፖዚሽኖችን በመነካካት ለማጥቃት ጥረት የሚያደርግ ቡድን ስለሆነ ብራይተን የሚገመት ቡድን አይደለም። በዚህ አጫወት ሰከንድ ሃፍ ብራይተን በእንዲህ መልኩ ሊመጣ ይችላል ተብሎ ኤክስፔክት የሚደረግ ቡድን አይደለም። ነገር ግን በዛ ደረጃ ከፍተኛ ብልጫ ተወስዶ በአንድ የማርቲን ኦዲጋርድ ግብ ብቻ አርሴናል መሪ ሆኖ መውጣቱ ከረፍት መልስ ደክላን ራይስ ኮርና ክሮስ ያደረገውን ኳስ ጆርጂኒዮ ሩተር በራሱ መረብ ላይ ያስቆጠረ 52ኛ ደቂቃ ላይ የአርሴናል ያለፉት 4-3 ተከታታይ ጨዋታዎች ላይ የሚስተዋለው ችግር ድጋሚ የጨዋታው የመጨረሻ 30 ደቂቃ ላይ የተስተዋለው ጥረት፣ ድካም፣ መጀመሪያ ክለቡ ያሳየው እንቅስቃሴ በከፍተኛ የግብ ልዩነት አለመታጀቡ የፈጠረው የመጨረሻ ደቂቃ ጫና። ትናንትናም በተመሳሳይ ይሄን ሀሳብ ስናነሳ ነበር። በብልጫ ሰዓት አርሴናል የሚወስደው ከፍተኛ ብልጫና የሚያስቆጥረው ግብ ተመጣጣኝ አይደለም ተጋጣሚ ላይ፣ ወይም የሚወስደው አድቫንቴጅ በበለጠበት ሰዓት ተገቢውን የግብ ልዩነት እየፈጠረ አይደለም። በአንድ ግብ ብቻ አንደኛውን 45 መሪ ከሆነ ሁለተኛ 45 የሁለት ግብ ልዩነት ከተፈጠረ በኋላ ጌሙን ኮንትሮል ለማድረግ የሚጠቀምበት መንገድ በተለይ ለተጋጣሚ የማሰቢያ ጊዜ ስፔሶች የሚፈልጉበት ታይሚንግና ዲሲዥንን በመጨረሻ ደቂቃዎች በተለይ አላግባብ ከራስ ሜዳ የሚርቁ ረጃጅም ኳሶች በሰከንድ ልዩነት ወደ አርሴናል መጫወቻ ክልል እየተመለሱ ያውም የብራይተን ሲስተም ሶስቱንም የሜዳ ክፍል በሙሉ ኢነርጂ ለመጠቀም የሚጥር አርሴናል የመጨረሻ 30 ደቂቃ የገባበት ጫና ከኤቨርተንም ጋር ከወልቭስ ባለፈው በካራቦ ካፕ ከክሪስታል ፓላስ ጋር ተመሳሳይነት ባህሪ እየተስተዋለ ነው። ይሄ ደግሞ ቀጣይ ተጋጣሚ የሚካኤል አርቴታ አርሴናል ቀጣይ ማክሰኞ ምሽት 5 ሰዓት ላይ በሜዳው የሚያስተናግደው በሊጉ 3ኛ ደረጃ ላይ የሚገኝ አርሴናልን በዘንድሮ ሲዝን በአስደናቂ ጉዞ ላይ ድንገት መሀል ላይ አርሴናልን ማሸነፍ የቻለውን ቪላን ነው። ቪላ ደግሞ ከመመራት ተነስቶ በፕሪሚየር ሊጉ ከፍተኛ ነጥብ በማግኘት በዚህን ሰዓት አንደኛ ነው። ከመመራት ላይ ተነስቶ ድል በማድረግ ቼልሲ ላይ ያሳየው ካምባክ፣ ዌስትሃም ላይ፣ ብራይተን ላይ እነዚህ ጨዋታዎች ላይ ያውም ከሜዳ ውጭ ይህን ካራክተር ስንመለከት እና የመጨረሻ ደቂቃ የ3-4 ተከታታይ ጨዋታዎች አርሴናል እየደጋገመ የመጣው የመጨረሻ 30 ደቂቃ ለተጋጣሚ የሚሰጠው የማሰቢያ ጊዜና የራሱን ኢንጌም ማኔጅመንት በአግባቡ ቀጣይነት ባለው እንቅስቃሴ አለመጠበቁ አሁንም የሚያሰጉ ነጥቦች አሉ። ነገር ግን ከሚያሰጋው ነጥብ ይልቅ ከረፍት በፊት የነበረው እንቅስቃሴ በበለጠ በግብ ቢታጀብ እነዚህ አይነት የመጨረሻ ደቂቃ በተጋጣሚ የሚፈጠሩ ጫናዎች ሁሉ በአግባቡ ኮንትሮል ሆነው ወይም ተጋጣሚ ተስፋ ወደ መቁረጥ ጥረታቸው የአርሴናል ያስቆጠረውን የግብ ቁጥር ዕዳ ለመቀነስ እንጂ በቀጥታ ጨዋታው ላይ ለመቆየት የሚደረግ ጥረት አይሆንም። ያኔ አሟጦ የሚጠቀሙትን ኢነርጂ ለቀጣይ ጨዋታ ታሳቢ ተደርጎ ቴምቧቸውን አውርዶ ይጫወታሉ። ነገር ግን የአንድ ግብና የሁለት ግብ ልዩነት ፕሪሚየር ሊግ ላይ በመጨረሻ 20 ደቂቃ
አንድ ቡድን 72 78 83 ደቂቃ ላይ ግብ ያስቆጥር ሁለተኛ ግብ እደግማለሁ የሚል ሀሳብ ይዘዋል። በተለይ የሚድል ክላስ ክለቦች ጥረት አስጨናቂ ነው የሚሆነው ወደ መጨረሻ ሰዓት እና አንድ ለዋንጫ የሚፎካከር ቡድን ጨዋታን ለመግደል ብሎ የመጀመሪያ 65 ደቂቃ ጨዋታውን ዶሚኔት የሚያደርግበት እና የሚመራበት መንገድ ተመጣጣኝ ካልሆነ የመጨረሻ ደቂቃ ላይ በዋንጫ ፉክክር ላይ ያሉ ክለቦች ሁሉ መዳከምን ነው የሚያሳዩት። ባህሪያቸው ወደዚህ አይነት ነው። ምናልባት ጨዋታው ላይ የወሰዱት አድቫንቴጅ ወይም የውጤቱ አይነት ልዩነት ካልፈጠረ በቀር ጥረታቸው ሁሉ ጌምን ኮንትሮል የማድረግ ተደጋጋሚ የተጫዋች ለውጥ፣ ይሄ የቡድኑን ባላንስ እንደገና ሪትም እስከሚያገኝ ድረስ የሚቸገርበትን አንዳንድ ሪስኮችን ይወስዳሉ። ከፊት መስመር ተጫዋች በመቀነስ ከኋላ መስመር ማደራጀት፣ እንደዚህ አይነት እነዛ ውጥረቶች ለተጋጣሚ ተጨማሪ ኃይል ነው የሚሆነው። ምክንያቱም አንድ የፊት መስመር ተጫዋች በተቀነሰ ቁጥር በዛ በኩልም የሚጨመር የአታኪንግ ሰርድ ተጫዋች አለ እና ከሰሞኑ የሚስተዋለው የተከታታይ ጨዋታ ከ65 ደቂቃ በኋላ የሚታየው የአርሴናል መውረድ እና ለተጋጣሚ የሚፈቅደው የማሰቢያ ጊዜ ምናልባት ለሚካኤል አርቴታ በዘንድሮ ሲዝን ያልተለመደ አዲስ ባህሪ። ከዚህ ቀደም ምናልባት እንዲህ አይነት አርሴናልን አልተመለከትንም። አድቫንቴጅ ወስዶ እንደውም አንድ የሚደነቀው የአርቴታ ቡድን ትልቁ ኳሊቲ ኢንጌም ማኔጅመንት ነው። ከመራ አርቴታ ላይ ማስቆጠር ይቸግራል። አሁን ተጋጣሚ ሁለተኛ 45 አርሴናል ላይ ውጤት የመቀየር ወይም ግብን የማስቆጠር አእምሯዊ ዝግጁነቱም የበለጠ አጠናክሮ እንዲመጣ የሚፈቅዱ የአርሴናል የመጨረሻ የ30 ደቂቃ እንቅስቃሴዎችን እያስተዋለ ነው። አንዳንድ የማጥቃት እንቅስቃሴ ላይ ደግሞ የሚታዩ የውሳኔ ድክመት አርሴናል የግቡን ልዩነት ከፍ ማድረግ የሚችልበትን በግል ጥረት ግቦችን ለማስቆጠር የሚደረጉ እንቅስቃሴዎች ደግሞ አርሴናልን በተደጋጋሚ ጨዋታዎች ላይ ዋጋ የሚያስከፍሉ አጋጣሚዎች እየተፈጠሩ ነው። ነገር ግን በአርሴናል በኩል አንዳንዴ ለዋንጫ በሚፎካከር ቡድን ውስጥ ምርጥ አጥቂ ያስፈልጋል፣ ምርጥ አማካይ፣ ምርጥ የተከላካይ ክፍል። ግን ምንም ጥያቄ የማይነሳበት ትልቁ ጉዳይ ምርጥ ግብ ጠባቂ፣ አንድ ለዋንጫ የሚፎካከር ዋንጫን ለማንሳት ኢላማ አድርጎ ውድድሩን ለጀመረ ቡድን በየትኛውም መመዘኛ ለጥያቄ የማይቀርበው ጉዳይ የግብ ጠባቂ ኳሊቲ ነው። ትናንትና ምናልባት አርሴናል በድጋሚ የሊጉ አናት ላይ እንዲቀመጥ ትልቁ ሚና የተጫወተው ዴቪድ ራያ ነው። የያኩቡ ሚንቴን ኳስ ምናልባት በዓለም አቀፍ ደረጃ እግር ኳስን የሚመለከት የእግር ኳስ ቤተሰብ ያን ኳስ መረብ ላይ ነው የሚጠብቀው። የራያ 100% አስደናቂ የሜዳ ውስጥ ኳሊቲ። አርሴናል ለምን ዴቪድ ራያን ከራምስዴል እንዳስቀደመ አርቴታ በዚህ ውሳኔው ጸንቶ ይሄ ግብ ጠባቂ ለምን የአርሴናል አንደኛ ግብ ጠባቂ መሆኑን ያስመሰከረበት አስደናቂ አጋጣሚ። የትናንትናው የራያ ያችን ኳስ ያወጣበት መንገድ ምናልባት በዘንድሮ ሲዝን ለወደፊት ምን እንደሚፈጠር አናቅም፣ ግን ከምርጥ በቅርብ ዓመት ውስጥ ካየናቸው የግብ ጠባቂዎች ብቃት ውስጥ በኳስ ላይ ያሳዩት ከፍተኛ የማዳን ጥረት ምናልባት ባለፉት ጊዜያትም በዘንድሮ ሲዝንም እንዲህ አይነት ኳሊቲ በተወሰኑ ግብ ጠባቂዎች ላይ ነው የተመለከትነው። ምናልባት ከምናስታውሳቸው የግብ ጠባቂ አስደናቂ ኳሊቲዎች በሜዳ ውስጥ ለምሳሌ የዛሬ 2 ዓመት አሊሰን ቤከር የሚጌል አልሜሮንን የኒውካስሉን ፓራጓይ የግራ እግር ተጫዋች ከሊቨርፑል የመጫወቻ ቦክስ ውስጥ አክሮ የመታውን ኳስ ያዳነበት መንገድ የዓመቱ ምርጥ ሴፍ ተብላ በ2023/24 የተመረጠችው በተጠናቀቀው የውድድር ዓመት በተመሳሳይ ዴቪድ ራያ በቪላ ፓርክ ብረት ገሽቶ የተመለሰውን ኳስ ወድቆ ተነስቶ የዋትኪንስን ሄዲንግ የመለሰበት አጋጣሚ የማይረሱ ናቸው። የትናንትናው ግን ውጤት ማሳጣት ብቻ አይደለም፣
በሊጉ ላይ ያለውን መሪነት ሊያሳጣው የሚችል አጋጣሚ ነበር። አንዳንዴ ቤስት ጎልኪፐር መያዝ ትልቁ ትርፋማነት ይሄ ነው። ሚካኤል አርቴታና አርሴናል ባለፉት ጊዜያት ያለ አርቴታም አርሴናል በግብ ጠባቂ በኩል የማይታማ ቡድን ነው እና የግብ ጠባቂውን ክላስም ያየንበት የጨዋታ አጋጣሚ በልዩነት የሚነሳ ቶፕ ኳሊቲ ያየንበት የጨዋታ አጋጣሚ ነው እና አርሴናል በጨዋታው ላይ እንዲቆይ 3 ነጥብ እንዲያገኝ በሊጉ አናት ላይ ዳግም ለቀጣይ ጨዋታ በሊጉ መሪነት ቪላን እንዲያስተናግድ የረዳችውን ትልቁን የጨዋታውን አጋጣሚ ያስመዘገበበት ብቃት ነበር እና በቢቢሲም የጨዋታው ኮከብ የተመረጠው ዴቪድ ራያ ነው እና የጣፋጩ 3 ነጥብ መገኛ ዋነኛ ምክንያትም ይሄ ግብ ጠባቂ ነው። ነገር ግን እስቲ ስለ ቦክስ ሲስተሙ አንዳንድ ጉዳይ እናንሳና የሚኬል ሜሪኖ የትናንትናው ከማርቲን ዙቢመንዲ ጋር ደብል አፕ አድርገው በአማካይ ስፍራ በቦክስ ሲስተም ሲሰለፉ 3ቱ ተጫዋቾች እንግዲህ የቀድሞ የሪያል ሶሲዳድ የአማካይ ስፍራ ተጫዋቾች አብረው በጋራ ነው በአማካይ ስፍራ ላይ የተሰለፉት። ሊያንድሮ ትሮሳርድ፣ ዮከሬስ እና ሳካ ከሉዊስ ኬሊ፣ ደክላን ራይስ በቀኝ ፉልባክ እንዲሁም ሳሊባ እና ሂንካፔ ነበሩ በአርሴናል ምርጥ 11 ውስጥ። ነገር ግን የነዚህ የሶስት ተጫዋቾች በአማካይ ስፍራ መሰለፍና ራይስ እንደ ጨዋታው እንቅስቃሴ ኢንቨርትድ ፉልባክ በመሆን ወደ አማካይ ስፍራ እየገባ የአማካይ ቁጥሩን ከፍ ሲያደርግ አንድ በልዩነት የሚነሳ ለአርሴናል ይሄ ፍሪ ፍሎ እንቅስቃሴ የሜሪኖ አማካይ ስፍራ ላይ ትርፍ መሆን በአንዳንድ አጋጣሚዎች አስተውላችሁ ከሆነ አርሴናል ኳሶች ወደ ዊንግ ካልወጡ አማካይ ስፍራ ላይ ይሄ የሚደጋገም የፓስ ሲኩዌንስ ነበር። በተለይ ሁለተኛ 45 ጥንቃቄን ሲመርጥ ድግግሞሽ ይበዛዋል። ለፕሬሲንግ የተጋለጠ ጠባብ ስፔሶች ላይ በርከት ያሉ ተጫዋቾች ሌሎች ኤሪያዎችን በአንድ ለአንድም በዱዌሎችም የመሸነፍን ስፔስ የሚፈቅድ የአማካይ ስፍራ ኮምፓክት የሆነ እንቅስቃሴ ነበር። ይህም ባላንስ ለማድረግ ነው በበለጠ ጄሱስ ወርዶ ኳሶችን ይዞ ትራንዚሽኑን እንዲጠብቅ አርቴታ መጨረሻ ላይ ጄሱስን በጊዮኬሬስ የቀየረው እንጂ የጊዮኬሬስ በትናንትናው ጨዋታ የብራይተን ተከላካዮች ወጥተው ለአማካይ ክፍሉ እንዳይረዱ እዛ ጋር የነበረው ፕሬሲንግ እና የአንድ ለአንድ ግንኙነቶች ላይ የነበረው ጥረት ተከላካዮች ከራሳቸው ሜዳ እንዳይወጡ ገድቧል። ነገር ግን አማካዩና አጥቂው መካከል ያለውን ስፔስ በያሲን አያሪ አማካኝነት የዙቢመንዲና ሜሪኖ ስፔስ ተቀራራቢ መሆኑን ተከትሎ ሌሎች ኤሪያዎችን ታርጌት እያደረጉ ብራይተኖች እያንዳንዱን የመጫወቻ ክልል ዶሚኔት ለማድረግ የመረጡበት የጨዋታ ስታይል በተለይ ከ60 ደቂቃ በኋላ በልዩነት የሚነሳ ነው። ጫናውን በተሻለ ሁኔታ ቀጥለው ነው ጎሜዝ ግቧን ማስቆጠር የቻለው እና በዚህ የቦክስ ሲስተም የራይስ አዲሱ ሚና በቀኝ ፉልባክ ቦታ ላይ ለአርሴናል ልዩ ነበር። በተለይ አንዳንድ ይሄ እንግሊዛዊ የሚመስል ጠንካራ ታክሎችን ኳስን የማስጣል በማጥቃቱ በኩል ደግሞ ወደ አታኪንግ ሰርድ በመሄድ በልዩነት ተጨማሪ ኃይል በመሆን በማጥቃቱም በመከላከሉም በኩል እዛ ኤሪያ ላይ አማካዩንም እየረዳ ሰፊውን ሜዳ ሲያካልል ነበርና ኢነርጂውን ከተመለከታችሁ ራይስ በቀኝ ፉልባክም ቦታ በአማካይም በደብል ፒቮት ኢንተርቼንጅ በሚያደርጉትን ፖዚሽን ተጫዋቹ አስደናቂ ፕሮፌሽናሊዝም ያለው ነው። አዲስ ሚና አዲስ ለውጥ ሲሰጠው ይሄ የሚደናገር ወይም ለቦታው እንደ አዲስ ካራክተር ለመላመድ የሚቸገር አይነት ተጫዋች አይደለም። ወዲያው ያንን ቦታ ፊት አድርጎ ቶሎ የቡድን ሪትም መጠበቅ ነው እና በአንዳንድ እንቅስቃሴዎች ከረፍት በፊት ባላንስ ለማድረግ ኦዲጋርድም ሜሪኖም ተመሳሳይ ፒቮት ላይ ሲገኙ
ራይስ እየገባ ኳሱን ይበትን ነበር ወደ ክንፍ። በደንብ አስተውላችሁ ከሆነ ሳካ ጋር የሚደርሱ ኳሶች ከኦዲጋርድ ቀጥሎ የራይስ ኳሶች ይበዛሉ። እንደ ፉልባክ ሆኖ አይደለም፣ እንደ አማካይ ሆኖ። ነገር ግን ዙቢመንዲ በአብዛኛው ይሄ ፔኔትሬት የሚያደርገውን ፎርዋርድ ፓስ የሚያደርሰውን እነዚህን ሁሉ እንቅስቃሴዎች እንዲገደብ፣ ለምን ሜሪኖ ወርዶ የግራውን 8 ቁጥር እንዲጫወት የራይስ ሚና ነው የተሰጠው። በዚህ ሚና ደግሞ ሉዊስ ኬሊ ኳስን ይዞ ከኳስ ጋር መቆየት የሚመርጥ ፉልባክ ነው። እንደ ካሊፊዮሪ ታይሚንግ እና ዲሲዥኑ ገና ኤክስፒሪየንሱ ከፍ ስላላለ ኳስን እግር ውስጥ እያቆየ ይዘገያል። ወደ አማካይ ስፍራ ሲገባ በ8 ቁጥር ፖዚሽን ላይ 3 ተጫዋቾች ሆኗል። ያኔ የቡድኑ የአማካይ ስፍራ ጠበብ ሲል በልዩነት የዙቢመንዲ ኳሶች አይሸጋገሩም። ለዛ ነው ኦዲጋርድ በትናንትናው ጨዋታ ብዙ ከቨር ያደረገው በቀኙ የሜዳ ክፍል። እንዲሁም የአርሴናል ማጥቃት ላይ ከሳካ ጋር የነበራቸው መግባባት የወትሮ አይነት በቃ የአርሴናል አንዱ የማጥቂያ አስፈሪም ባህሪ በድጋሚ ኤምሬትስ ላይ የተመለከትንበት ይሄ የአማካይ ስፍራ ሙከራ እንግዲህ ድል ተመዝግቧል። ነገር ግን ሜሪኖ እና ዙቢመንዲ ኦዲጋርድ ሆነው በቦክስ ሲስተም አብሮ አማካይ ስፍራ ላይ ተቀናጅቶ በደንብ ተዋህዶ ለመጫወት ዙቢመንዲ ነፃነት የለው። ለምን ኢንተርሰፕትም የማድረግ ብሎክም የማድረግ እንዲሁም ዱዌሎችን የማሸነፍና በተጋጣሚ ከፍተኛ ጫና የመጋለጥን ባህሪ ያለው የሜሪኖ ሜን ሺፍት ፖዚሽን ላይ ተቀራራቢ እንቅስቃሴ ማድረጉ ለዙቢመንዲ ነፃነት ምቹ አልነበረም። ለዛ ነው በትናንትናው ጨዋታ ዙቢመንዲን አይታችሁ ከሆነ ኳስ ጋር ከደረሰ በኋላ አጭር ፓስ ነው። እንደውም አንድ የስኮት ዊልስ የሚባለው ዘጋርዲያኑ ዘጋቢ የአርሴናል ዘጋቢ ነው፣ ሁሌ ዳታዎችን አናላይዝ አድርጎ ከጨዋታ በኋላ ይለቃል። ዙቢመንዲ ካለፉት ጨዋታዎች የበለጠ በትናንትናው ጨዋታ አጫጭር ፓሶች ይበዛሉ። ረጃጅም የሽግግር ኳሶች፣ ላይን ብሬኪንግ ፓሱ ጠፍቷል። ይሄ ደግሞ የሆነበት ዋነኛ ምክንያት ስፔሶች ተዘጋግተዋል። በብራይተን የተቀናጀ አማካይ ስፍራ ፕረስ ምናምን አይደለም። በአንድ አይነት ፖዚሽን ላይ የተጫዋቹን ነፃነት በሚገድብ ወይም ሶስተኛ የሜዳ ክፍል ላይ የሽግግር እንቅስቃሴዎችን ለመጀመር የሚያስችል አጋጣሚ ሊሆኑ የሚጠብቅ የ8 ቁጥር ተጫዋች በባህሪ ስለሌለ ይሄ ደግሞ የዙቢመንዲን የኳስ ሲኩዌንስ አጫጭር አድርጎታል። እዛው አጠገቡ ጋር ላሉ ተጫዋቾች በደንብ ካስተዋላችሁ በ5-6 የኳስ እንቅስቃሴ ዙቢመንዲ ኳስ ከያዘ በኋላ ሜሪኖ አጠገቡ ጋር ይሆንና ኦዲጋርድ ቢያንስ የ9 እና 10 ሜትር ርቀት ላይ አለ። በተለምዶ ፖዚሽን ላይ ለሳካ ኳስን ለማድረስ የሚያመችበት ለጊዮከሬስም ስሩቦን ለማድረግ የሚመች ይሄ የፋይናል ሰርድ ክሬቲቪቲ የሚያስፈልግበት ቦታ ላይ ይገኛል። ነገር ግን ራይስን በሌላ ጨዋታዎች ካያችሁ የግራ 8 ቁጥር ላይ ሲጫወት ወይም በደብል ፒቮት ኢንተርቼንጅ እያደረጉ ከዙቢመንዲ ጋር ሲጫወት ካስተዋላችሁ ዙቢመንዲ እግር ውስጥ ኳስ ሲኖር ራይስ በበለጠ ፈንጠር ብሎ ወደ ግራው የሜዳ ክፍል አዘን ብሎ ነው ኳስ የሚጠብቀው። ያኔ ካሊፊዮሪም ኢንቨርት ለማድረግ ይመቸዋል። ጠጋ ብሎ ወደ ኦፖዚሽን ሀፍ ለመግባትም ወደ አማካይ ስፍራ ተጠግቶ ኳስን ይቀበላል። ስለዚህ አርሴናል የተደራጀ ሶስቱም የሜዳ ክፍል ላይ በቂ ፓሲቭ ፓስ ማድረግ ይችላል ዙቢመንዲ ማለት። አጠገቡ ጋር ግን ተጫዋች ካለ ያ የግራ 8 ቁጥር ስፔስ ላይ ተጋጣሚ ይዘጋል። አርሴናል ባዶ ስለሆነ በአንዳንድ አጋጣሚዎች ከተመለከታችሁ ትሮሳርድ ወደዚህ ፖዚሽን ላይ የመጣ ፋውልም ሲሰራበት ነበር በተደጋጋሚ ያንን ኤሪያ ከቨር ለማድረግ እና ኤክስፐሪመንቱ ላይ ትንሽ ከረፍት በፊት በዛ ማጥቃት ውስጥ የታዩ የሽግግር ኳስ እጥረቶች የነበሩት በዚህ የዙቢመንዲ ነፃነት ማጣትና የሜሪኖ ተመሳሳይ ፖዚሽን ላይ መገኘት ኦዲጋርድ ፈንጠር ብሎ ሁለት አይነት ሚና ሲወጣ ነበር። ነገር ግን የትናንትናውን ሙሉ የፕሪሚየር ሊግ ጨዋታዎችን ከተመለከታችሁ የክሬቲቭ አማካዮች ቀን ነው። በክሬቲቭ አማካዮች ቀን እንግዲህ ሁሉም የ10 ቁጥር ተጫዋቾች የደመቁበት ሳምንት ሆኖ ነው ያለፈው። በጊዜ በተደረገው የ9 ተኩል ጨዋታ ራያን ቸርኪ
ግብ አስቆጠረ፣ አሲስት ማድረግ ቻለ፣ የጨዋታው ኮከብ በመባል አጠናቀቀ። 12 ሰዓት ላይ በነበረው ጨዋታ ከ17 የፕሪሚየር ሊግ ጨዋታ በኋላ ፍሎሪያን ቪርትዝ አስቆጠረ። በአርሴናልና በብራይተን ጨዋታ ደግሞ ማርቲን ኦዲጋርድ ልዩነት ነበር ከረፍት በፊት የቀድሞውን ማርቲን ኦዲጋርድ ያየንበት። አሁን ለሚካኤል አርቴታ ቆንጆ ራስ ምታት ነው ይዞ የመጡት። እስከ ዌስትሃም እስከ ቶትናሙ ጨዋታ ድረስ የኤቤሪቺ ኤዜ አስተማማኝ የቦታው ላይ እንቅስቃሴ ማድረግና ይሄ በተለይ ስፔስ ባለባቸው ጨዋታዎች ሁሉ ኢዜ በልዩነት እንደዛ አይነት ጨዋታ ላይ ፈክቶ ከፍ ብሎ ይታያል። ኢዜ በተወሰነ መልኩ እየወረደ ወይም ስፔሶች በሌሉበት ጨዋታዎች ውስጥ በጌም እንቅስቃሴ ላይ ያለው ተሳትፎ ሲያንስ፣ ኦዲጋርድ ደግሞ ተነሳ። በአስደናቂ ሁኔታ ያለፉት ጨዋታዎች ይሄ ተጫዋች ለምን ለሚካኤል አርቴታ ተመራጭ እንደሆነ እስቲ ወደኋላ መለስ ብላችሁ የጨዋታዎችን ሃይላይት ተመልከቱ። ኢዜና ኦዲጋርድ መሃል ያለ አንድ ትልቅ አርቴታ የሚፈልገው የኳሊቲ ልዩነት አለ። ይሄ ተፈጥሯዊ አይደለም፣ ታክቲካል ነው። ነገር ግን ተጫዋቾች ባላቸው ተፈጥሯዊ ስኪል አርቴታ የሚጠቀመው ታክቲካል እንቅስቃሴ ነው። የሜዳ ውስጥ በደንብ ከተመለከታችሁ አርሴናል ኦፖዚሽን ሃፍ ላይ በሃይ ፕረስ በተለይ በማያቋርጥ ስፔስም ዞንም ማንቱማንም ሊሆን ይችላል ፕረስ ሲያደርግ ኦዲጋርድ ፕሬሲንግ አያቋርጥም ወይም ለተጋጣሚ ይሄ ጥሩ አጋጣሚዎችን የሚፈጥር ስፔሶችን አይተውም ሳይሰለች እያንዳንዱ ኳስ በኦፖዚሽን ሚድ ሰርድ ላይ በደንብ ፕረስ ያደርጋል ሳይደክም። ኢዜ ደግሞ አንድን ኳስ ነው ፕረስ ማድረግ የሚችለው፣ አንድ የኳስ ትራንዚሽንን ነው ፕረስ የሚያደርገው። ያ ማለት ለምሳሌ ከሴንተር ባኩ ወደ አማካዩ የሚሄደውን ኳስ ፕረስ ያደርጋል። አማካዩ ባክ ፓስ ካደረገ ኢዜ ይቆማል። ወይም አማካዩ ወደ ዊንግ ወደ ፉል ባኮች ፓስ ካደረገ ኢዜ ይቆማል፣ አይቀጥልም ፕሬሲንግን። ኦዲጋርድን ካያችሁ ግን የትኛውም ተጫዋች በቢልድ አፕ ላይ ፕሬሲንግን ለመሻገር ወደ የትኛውም ኤሪያ ፓስ ቢያደርግ ኦዲጋርድ ፕሬሲንጉን አያቋርጥም፣ ይቀጥላል። አርቴታ ደግሞ ኦፍ ዘ ቦል የተጫዋቾችን ፕሬሲንግ በልዩነት ይፈልጋል እዛ የኦዲጋርድ ዞን ላይ። ለዚህ ነው ዘኦ ዞን ተብሎ የኦዲጋርድ በተለይ የ2023-24 የ2022-23 ብቃት ሁሌም በአርሴናሎች ዘንድ የሚፈለገው እና በዚያ ጨዋታ ደግሞ ሳካ የበለጠ ኳስ ወደሱ በአብዛኛው የሽግግር እንቅስቃሴዎች ይሄዳሉ። በቂ የኳስ አቅም ያገኛል። ሰርቪስም በበቂ ሁኔታ ወደ ሳካ የሚሄዱ ኳሶች በርካታ የሆኑና አርሴናል ማጥቃቱ አስፈሪ ይሆናል። ነገር ግን ፕሬሲንጎች በተቋረጡ ቁጥር አርሴናል ለተጋጣሚ ማጥቃት የመጀመሪያ ፌዝ ሲበለጥ ሁለተኛ ፌዝ ላይ በቁጥር ተጋጣሚ ከፍ ብሎ ይገባና አማካዩንም ይበልጣል። አሁን በልዩነት የኢዜንና የኦዲጋርድ ልዩነት ይሄ ነው። ኢዜ ከኳስ ጋር ለመቆየት የሚያስፈልግ የፋይናል ሰርድ የክሬቲቭ ተጫዋች ነው። ኦዲጋርድ ከኳስም ጋር ያለ ኳስም ሚናው አንድ አይነት ነው። ከኳስ ጋር ፈጣን ትራንዚሽን ማድረግ ይችላል። ያለ ኳስ ደግሞ የተጋጣሚ ቢልዳፕ በበቂ ሁኔታ ፕረስ አድርጎ እድል እንዲፈጠር በቂ ፕረስ የማድረግ አቅም አለው። ይሄን ነው ሚካኤል አርቴታ በአብዛኛው የሚፈልገው። ነገር ግን ሁለቱን ደግሞ አብሮ በጋራ ሲያጫውት የግድ ኢዜ ከግራ ክንፍ እየተነሳ ወደ 10 ቁጥር ቦታ መግባት ይፈልጋል። ያኔ ደግሞ እዛ ዞን ላይ ኦዲጋርድ ነፃነት ካላገኘ ኳሶች እየተደጋገቡ ወይም ወደ አንድ ተመሳሳይ ስቴፕ እየሄደ ተጋጣሚ በቀላሉ ዲፌንድ እንዲያደርግ ሂደቶች ምቹ ይሆናሉ። ስለዚህ ሁለቱም በጋራ ለማጣመር ቢያንስ ኦዲጋርድ ወደ ሳካ ክንፍ በደንብ እንዲያዘነብልና ኢዜ የተቀሩትን ስፔሶች እንዲጠቀም ማድረግ ነው። ካልሆነ ደግሞ የፔኔትሬሽን እንቅስቃሴዎችና የዳይሬክት አታክ የጨዋታ ሲስተምን አርቴታን አስገዳጅ በሆነ ሁኔታ እንዲከተል ሊያደርገው ይችላል እና የሁለቱ ተጫዋቾች ልዩነት በዋነኝነት ይሄ ነው የሚነሳው። ነገር ግን ኢዜ 10 ቁጥር ቦታ ላይ ሲጫወት የሚገኘው ፖዚሽን
ከአንድ 10 ቁጥር ተጫዋች ያ ክለብ የሚፈልገው ሚና ላይ ኢዜም በሰዓቱና በጊዜው እዛች አጋጣሚ ላይ መገኘት ይችላል። ኦዲጋርድ ግን በእንደዛ ተመሳሳይ አጋጣሚ ላይ ባይገኝ እንኳን የትናንትናው አይነት አስደናቂ ኬሪያ ውጪ ግቦችን እያስቆጠረ ቡድኑ ከምንም ላይ መሪ እንዲሆን ከምንም ላይ አጋጣሚዎችን ክሬት እንዲያደርግ ትልቅ አድቫንቴጅ የሚፈጥር ሊደር ነውና ለሚካኤል አርቴታ እንግዲህ አሪፍ ራስ ምታት የሁለቱን ተጫዋቾች የፋይናል ሰርድ ፍሉዲቲን የማምጣት ቀጣይ ቤት ስራ ይጠብቀዋልና በአጠቃላይ ግን በኦንጎል የታጀበ ድል ነው ለሚባለው እንግዲህ ኦንጎልን ክሬት ለማድረግ አንድ ቡድን ተጋጣሚ ላይ የሚፈጥረውን የጫና አይነት በደንብ መመልከት ያስፈልጋል። አርሴናል 7 ኮርና አግኝቶ 7ኛው ኮርና ሲቆጠር ብራይተን ላይ እነዛ 7 ኮርናዎች በተደጋጋሚ ክሮስ ሲደረጉ የነበሩበት ኤሪያን ከተመለከታችሁ ጆርጂኒዮ ሩተር ራሱ ላይ ያስቆጠረበት ፖዚሽን ላይ ነው። ስለዚህ የከፍተኛ ጫና አንደኛው ሂደት ነው በራሳቸው መረብ ላይ ያስቆጠሩ። ስለ ትናንትናው ጨዋታ ነው የምናወራው። ያለፉትን ጨዋታዎች የዕለቱ የጨዋታ እንቅስቃሴና የተደራራቢ ጨዋታ ጫና የፈጠረውን ልዩነት ስናነሳ ነበር በየዕለቱ። የትናንትናው ግን አርሴናል የነበረው የመጀመሪያ 45 ከፓላስ ጋር አሁን ተመሳሳይነት ባህሪ መደጋገሙ ነው ለቀጣይ ጨዋታዎች ሊያሳስብ ይችላል። ሁለተኛ 45 የበለጠ ተቀናጅቶ ለሚመጡ ቡድኖች አርሴናል ሊፈተን ይችላል። የቪላ አይነት በተጫዋቾች ለውጥ ጨዋታን ይቀይራል ኡናይ ኤምሪ እና አድቫንቴጅን በቶሎ ለተጋጣሚም የሚሰጥ ቡድን አለመሆኑ ምናልባት ይሄ የኮምፓክት ሲስተም ሚካኤል አርቴታን እንዳይፈትነው የሚያሰጋው ይሄ የጨዋታ እንቅስቃሴ ነው። በአጠቃላይ ግን ክሬቲቭ አማካዮች በገነኑበት ሳምንት ሞርጋን ሮጀርስም ለኦሊ ዋትኪንስ ሁለተኛ ግብ መቆጠር በቀጥታ አሲስት አድርጓል። ስለዚህ የ10 ቁጥር ተጫዋቾች የደመቁበት የቅዳሜ የምሽትም የቀንም ጨዋታዎች ላይ ኦዲጋርድ በአርሴናል በኩል የትናንትና የጨዋታ ልዩነት ነበር። ሳካ እና ኦዲጋርድ የቀድሞ አይነት ሻርፕ የሆነው መግባባት አምጥቷል። እንግዲህ በግብ ቡድኑን በደንብ የማገዝ ኃላፊነት አሁን ሳካ ትናንትና አሲስት አድርጓል። እንቅስቃሴው አስደናቂ ነበር። አንዳንድ ኳሶች ግን ለቡድን አጋሮቹ በበቂ ሁኔታ አቀብሎ የበለጠ ክሬዲት ማግኘት የሚችልበትን እንቅስቃሴ ለራሱ ሲሞክር ሲባክኑ አስተውለናል እና እንደዚህ አይነት ፕራይም ታይም ላይ ሆነ አሁን በአንድ ለአንድ ግንኙነት ማንንም ማለፍ እንደሚችል ሳካ ግሩስ ኳስ ሲገባ በግልጽ ይታያል። አንደኛ ከድሪብል ከታይሚንጉ አካል ብቃቱ የሚጠቀምበት ፍጥነቱን አንዳንድ እንቅስቃሴዎችን ስናይ አስደናቂ ነው። ግን አሁን የጎኬሬስ ሰርቪስ አለማግኘት ብለን ያለፈው ጊዜ ያነሳ ነው። ትናንት የሳካን እንቅስቃሴ ተመልከቱ። 3 ለራሱ የሞከራቸውን ኳሶች በነገራችን ላይ በቀኙም በግራውም ማይነስ ቢያደርግ ጎኬሬስ የሚደገፈው ኳስ ነው፣ በቀላሉ የሚያስቆጥረው ኳስ ነው። ነገር ግን ከታይት አንግል ላይ ነው ለራሱ ሲሞክር የነበረው። አንዳንዴ ይሄ በከፍተኛ ተነሳሽነት ፍላጎት ውስጥ ያለ ተጫዋች የቡድን አጋሩን አያስተውልም። አሁን ከሳካ የምናስተውለው ያንን ጉዳይ ብቃቱ ላይ አንድም ጥያቄ የለም። ነገር ግን ማቀበል ያለባቸውን አጋጣሚዎች ለራሱ ሲሞክር እናስተውላለን። ቢያቀብል የተሻለ ግብ የመቆጠር እድል አለው። ለራሱ እንግዲህ እየሞከረ የሚቆጠረውን የግብ ቁጥር ከፍ ማድረግ ሲቻል እንግዲህ እየባከኑ ካሉ እንቅስቃሴዎች መካከል ለግል የሚደረግ ጥረት ነው። በአጠቃላይ ግን በሊጉ አናት ላይ ለምን የሚካኤል አርቴታ አርሴናል እንደተገኘ የሚያሳይ ሌላ አስደናቂ ድል። የመጨረሻ 30 ደቂቃዎች አስጨናቂ ቢሆኑ በአጠቃላይ ሙሉ ጨዋታውን ከተመለከትን ግን የሚካኤል አርቴታ አርሴናል 3 ነጥብ ማግኘት ነበረበት እንደ ጨዋታው ብልጫ። ስለዚህ በአግባቡ ያን 3 ነጥብ አሳክቶ ወጥተዋል። 2.8 ኤክስጂ ክሬት አድርገው ከቆመ ኳስ አርሴናል በዚህ ጨዋታ ክሬት ያደረገው የኤክስጂ መጠን 0.08 ከዚህ የቆመ ኳስ እንቅስቃሴ ነው። እንግዲህ አርሴናል አንድ ግብ ኦንጎል ያገኘው። ነገር ግን አርሴናል አሁንም እድሎችን እያባከነ ነው ከምንልበት ዋነኛ ምክንያት 2.71 ኤክስጂ
ኦልሞስት 3 ማለት ነው። ክፍት ከሆነ እንቅስቃሴ በጣም ለግብ የቀረቡ እድሎችን ክሬት አድርጎ አንድ ግብ ብቻ ነው ያስቆጠረው። ይሄ ነው የተቆጠረው ግብ ከኤሪያ ውጪ ነው። በኤክስጂ ከለካ ነው 0.14 ነው ኦዲጋርድ ያስቆጠረው ግብ። ስለዚህ የአርሴናል አብዛኛው ክሬት የተደረጉ ኤክስጂዎች ባክነዋል ማለት ነው። ይሄ ነው አሁን ትልቁ አሳሳቢ ጉዳይ። ሚካኤል አርቴታ በቀጣይ ጨዋታዎች እንግዲህ ካይ ሃቨርት ወደ ሜዳ ሲመለስ፣ እንዲሁም በዚህ ጨዋታ ትልቁ ሳፕራይዝ ጋብሪኤል ማጋሌሽ ወደ ሜዳ ተመልሶ ተቀይሮ ገብቶ የተወሰኑ ደቂቃዎች ማገልገል ይችላል። በአጠቃላይ ግን ሙሉ ጨዋታውን በቁጥርም በእንቅስቃሴም ከተመለከትን አርሴናል 24 ሙከራ አድርጎ 6 ኢላማቸውን የጠበቁ በ2.8 ኤክስጂ 52 በመቶ የኳስ ቁጥጥር ብልጫ አድርጎ 57 ኳሶችን በተጋጣሚ የመጫወቻ ቦክስ ውስጥ በመንካት በተከታታይ ሳምንት አሁን በፓላሱ ጨዋታ በዕለቱ ስና 49 ኳስ ነው በተጋጣሚ የመጫወቻ ቦክስ በካራባኦ ካፕ የነኩት። አሁን ደግሞ 57። አርሴናል ግን በተጋጣሚ የመጫወቻ ቦክስ ይሄን ያክል ኳስ ነክቶ ከዛ ቦክስ ውስጥ ግብ አለማስቆጠሩ ነው አሁን ሚካኤል አርቴታ በቀጣይ በከፍተኛ ሁኔታ መስራት ያለበት ትልቁ የቡድኑ በዚህን ሰዓት የሚታየው ክፍተት። ኦፖዚሽን ሃፍ ውስጥ ገብተው በተጋጣሚ የመጫወቻ ቦክስ ውስጥ በአግባቡ ይሄን ያክል ኳስ መንካት ከተቻለ ከቦክስ ውስጥ ግብን የማስቆጠር ይሄ ከዚህ ቀደም የነበረው በዳይሬክት አታክ ቦክስ ውስጥ ቡድኑ የሚያስቆጠርበት መንገድ አስደናቂ ነበር። ጊዮከሬስ ማይንስ እየተደረገ ያስቆጠራል። ሳካም ሜሪኖም በርካታ ተጫዋቾች አሁን ከቦክስ የሚቆጠሩ ኳሶች በአርሴናል ቤት ኦንጎል ካልሆነ እንጂ እየቀነሱ መጥተዋል። ይሄ ግራፍ ምናልባት ተፎካካሪ ክለቦች ቦክስ ውስጥ ገዳይ የመሆናቸውን አቅም ስንመለከት አርቴታ የግድ በቀጣይ ጨዋታዎች የግዴታ ማሻሻልና ማሳደግ ያለበት በኳሊቲው ደረጃ ማብቃት ያለበት ትልቁ ጥንካሬ የቦክስ ግብ የማስቆጠር አቅም ነው። በአጠቃላይ ግን የሚካኤል አርቴታ አርሴናል ከሲቲ ከፍተኛ ጫና ለሁለተኛ ሳምንት በተፈጠረበት የቅዳሜ ምሽት ጨዋታ ሲቲን ለሰዓታት በሊጉ መሪነት በመቆየት ጫና ለማሳደር ፔፕ እና ማንቸስተር ሲቲ ሞክረው ነበር። አርቴታ አሁንም ድል በማድረግ ያንን ጫና በአግባቡ ተወጥተው እንግዲህ በድል ይህን ሳምንት ያጠናቀቁበት ሌላ አስደናቂ የብራይተን ጨዋታ ድል ነው። በአምበሉ ማርቲን ኦዲጋርድ እና ጆርጂኒዮ ሩተር በራሱ መረብ ላይ አስቆጥሮ አርሴናል እና አርቴታ አሁንም የሊጉ መሪ እንደሆኑ ቀጥለዋል። የሊጉ መሪነት በ42 ነጥብ በ22 ንጹህ ጎል በመምራት አንደኛ ደረጃ ላይ ሲቀመጡ፣ ማንቸስተር ሲቲ በ40 ነጥብ በ26 ንጹህ ጎል ሁለተኛ ደረጃ መቀመጥ ችሏል። በቀጣይ ማክሰኞ አርሴናል በሜዳው አስቶን ቪላን ሲገጥም፣ ሐሙስ ዕለት ደግሞ ማንቸስተር ሲቲ ወደ ስቴዲየም ኦፍ ላይት ተጉዞ ሰንደርላንድን የሚገጥም ይሆናል። ከዛ ጨዋታ በፊት እንግዲህ ድህረ ጨዋታ ግምገማዎችን ይዘን ምንመጣ ይሆናል። ቅድመ ጨዋታም ድህረ ጨዋታም ግምገማ። ለማንኛውም ግን ከዚህ ፕሮግራም በመቀጠል ዊድዜ የገነነበትን የአንፊልዱን ድል በተመለከተ እንዲሁም የራያን ቸርኪ ሌላ አስደናቂ የሲቲ ግራውንድ የማንቸስተር ሲቲ እንቅስቃሴ፣ የኦሊ ዋትኪንስ ተአምራዊ ከቤንች ላይ ተነስቶ በአጭር ደቂቃዎች ውጤት የቀየረበትን ፕሮግራም ይዘላችሁ ምንመጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝ በሊቨርፑሉ ድህረ ጨዋታ ግምገማ እስከምንመለስ ድረስ ሰላም ቆዩ።